ሀገራዊ ምክክሩ ላይ ለማታውቁ ኢትዮጵያ ውስጥ በዚህ ሰዓት ሀገራዊ ምክክር የሚል ዝግጅት አለ። እዛ ላይ ሁለት አካባቢ ሙስሊሞች ተሳትፏል። ከነዛ መካከል አንዱ ኡስታዝ አህመድ ዲን ጀበል ነው። የብልጽግና ፕሮቴስታንት ካሜራማኖችም ለሶሻል ሚዲያውም ለቴሌቪዥኑ ካሜራቸውን ኡስታዝ አህመድ ዲን ጀበል ላይ ያደርጋሉ። ፎቶ ሶሻል ሚዲያ ላይ ወይም ቴሌቪዥን ላይ አልፎ አልፎ ኡስታዝ አህመድ ዲን ጀበልን ሲያዩ አኩራፊ ኦርቶዶክስ ኢትዮጵያውያኖች እንዴት ነው ሙስሊም ኢትዮጵያ ሀገሬ ናት ብሎ ሀገራዊ ምክክር ላይ የሚገኙ ብለው እያለቃቀሱ ነው። ጭራሽም ነባሩ ሙስሊም አህመድ ዲን ጀበል እያሉ ነው። አህመድ ዲን ጀበል እና ነባሩ ሙስሊም ሁለት አይነት ሙስሊም አድርገው ሰርተዋል። ነባሩ ሙስሊም የሚሉት በነገስታቱ ዘመን የነበረው ሶፊያው ወይም በኢህአዴግ ዘመን አህባሽ የሚባለው ማህበረሰብ ነው። እንግዲህ ከነገስታቱም ጀምሮ እስከ ወያኔ ስርዓት ድረስ አንድ ሁለት አረንጓዴ ሙጠምጤሞች አምጥተው ፊት ለፊት ቁጭ ያደርጋሉ። ልክ እንደ ፕሮቴስታንት ሐሰተኛ ነብያት ሜካፕ እና ሂውማን ሄር ያደረገች ሴት ፊት ለፊት እንደሚያደርጉ ለታይታ ማለት ነው። ለታይታ እንደ ታቦት ቁጭ የሚሉ ሶፊዮችና አህባሾችን ያመጣሉ። እኔ በህይወት ዘመኔ የሰው ታቦት ያየሁት የአህባሽ እንትኖች ናቸው። የአህባሽና የሶፊያ የሃይማኖት አባቱ የሚባሉ ናቸው። ለአንዳች ንግግር የማይናገሩ ትንፍሽ የማይሉ እንዴ በ21ኛው ክፍለ ዘመን እኮ በሰው ልጅ ታሪክ መቀበሪያ ቦታ የተከለከለ የኢትዮጵያ ሙስሊም እኮ ነው። በደቡብ ጴንጤው በሰሜኑ ኦርቶዶክሱ ሙስሊምን መቀበሪያ የሚከለክል የሞተን ሬሳን አትቀበር ብሎ የሚከለክል እኮ የኢትዮጵያ ክርስቲያን እኮ ነው። ጽንፈኛ ኦርቶዶክስና ጽንፈኛ ፕሮቴስታንት ማለት ነው። የኢትዮጵያ ሙስሊም እኮ ኢትዮጵያ አድሚኒስትሬሽን ላይ ይመለከተኛል እያለ እኮ አይደለም እኮ የሚሳተፈው እንደ ተሳትፎ የማያውቅም። አሁን ላይ እኮ ቢጠየቅ እኮ ሀገራዊ ምክክሩ ላይ እዚህ ጴንጤ መቀበሪያ ቦታ ከለከለን፣ ኦርቶዶክስ መቀበሪያ ቦታ ከለከለን። ለዛውም ጴንጤና ኦርቶዶክስ አይባልም። እዚህ ቦታ በደቡብ ኢትዮጵያ በሰሜን ኢትዮጵያ ሙስሊሞች መቀበሪያ ቦታ ተከልክለዋል። እባካችሁ ንጉሶ መቀበሪያ ሙስሊሞች ይስጥኩሩ እየተባለ እኮ ነው። ሙስሊም ተማሪዎች ትምህርት እየተከለከሉ አራ ልጆቻችን ይማሩ እየተባለ መብት የሚጠየቅባት ናት እኮ ኢትዮጵያ እኮ። እነዚህ እኮ ነባር ሙስሊም ወይም አህመድ ዲን ጀበል ሙስሊም የሚሉት ለምንድን ነው? እነዛ አረንጓዴ ጠምጣሚዎቹ እንደ ታቦት ከለዋ ተቀምጠው ከዛ የማይወጡ ለአንዳንድ ለፕሮፋይል እንኳን ስብሰባ ሲጠሩ እጃቸውን አውጥተው በነገራችን ላይ ድሮ የነበሩት አህባሽ ምናምን አሁን ላይ ሱፍያ የሚባሉት ሃይማኖት አባቶች ደቡብ ክልል ሙስሊም ያለ አይመስላቸው። ደቡብ ክልል ሙስሊም እንዳለ እንኳን የማያውቁ በሰሜንና በደቡብ በምስራቅና በምዕራብ ያሉ ሙስሊሞች ምን ደረጃ ላይ እንዳሉ ምን ችግር እንደሚደርስባቸው ትምህርት ይከልከሉ፣ መቃብር ቦታ ይከልከሉ፣ ሂጃብ ይከልከሉ፣ መስጂድ ይከልከሉ አያውቁም። እንኳን ስብሰባ ብቻ ይጠራሉ፣ ለፕሮፋይል ብቻ ነው የሚገኙት። ታዲያ እንደዚህ አይነት የሃይማኖት አባት እኛን ይወክለናል እንዴ? የታቦት እኮ ነው ህይወት ያለው ተንቀሳቃሽ ታቦትን ያየሁት የሶፊያ ሃይማኖት አባቶች ናቸው። ይሄ በሰፈር እንዴ በሰፈር እንኳን የሰፈር ሰው እንኳን እንዲህ አድርጉ ብሎ የማያስተምር አረ አላህማ ይበቀላችሁ እናንተንም ኦርቶዶክሶቹንም ማለት ነው። ኦርቶዶክሶቹ አሁን ምንድነው የሚሉት? በቃ እጅ አውጥቶ ኢትዮጵያ ሀገሬ ናት ብሎ እንደዚህ ይሁን ብሎ ሐሳብና አስተያየት መስጠት የሚችል ሙስሊም ማየት አይፈልጉም። ሙስሊም አፉን ዘግቶ ቁጭ፣ መቀበሪያም እየከለከልከው ዝም፣ ሂጃብ እየከለከልከው ዝም፣ ትምህርት እየከለከልከው ዝም፣ በቃ አለ መሞትም እየከለከልከው ዝም፣ እየገደልከው ዝም የሚል ሙስሊም አለ። ዝም አንልም። ለምንድን ነው ዝም የምንለው? እናንተ ሲጀመር በቃ የኢትዮጵያ በታሪክ የመጣው የኦርቶዶክሱ አስተዳደር አድሚኒስትሬሽን ወደ ጴንጤ ተላልፏል። ኢቭን ተሐድሶች ከበሮቹን መቋሚያችሁን መነጠላችሁን ምናምን እየወሰዱ ነው። ኦርቶዶክስ በዚህ ሰዓት በቃ ፋሽኗ ያለፈባት ናት። ይሄ ፋሽኑ ያለፈበት መንግስት ፋሽኑ ያለፈበት ዶግማና ዶክትሪን ይዛችሁ እየወጣችሁ አታለቃቅሱ። ቴዲ አፍሮ ጠንቋይ ይቀልብ ይመስል ዳስጠል ብላችኋል። ዳሳችሁን ጥላችሁ ሀዘናችሁን አጣጥሙ። ከዛ የአህመድ ዲን ጀበል ሙስሊም ነበር ሙስሊም እናንተ አፉን ዘግቶላችሁ ስለኖረ እኮ ነው እኮ በሰሜን ሙስሊሙ ምን እንደሆነ በደቡብ ሙስሊሙ ምን ላይ እንዳለ ጠይቋችሁ እንዲህ ብላችሁ ስለማያውቁ ዝም ስለሚል እኮ ነው። መናገር አፍ ያላችሁ መናገር የማይችሉ አይን ያላችሁ ማየት የማይችሉ እነዛን አረንጓዴ ሙጠምጢም ሰዎች ህይወት ያለው ታቦት ሰዎች በእነዛ ለምዳችሁ ነው። እኛ ህይወት ያላችሁ ታቦቶች አይደለንም። እንናገራለን፣ እንሰማለን፣ እናያለን፣ ያየነውን የሰማነውን እንናገራለን፣ መብታችንን እንጠይቃለን። በ21ኛው ክፍለ ዘመን የሰው ልጅ ሞቶ ሬሳ መቀበር የማይቻልበት ሀገር ኢትዮጵያ መሆኗን ኢቭን ለዓለም ገና እናሳያለን። ኢትዮጵያ ክርስቲያን መንግስት ካልመራት በሚል በሰሜን ኦርቶዶክስ በደቡብ ፕሮቴስታንት ሰው እየገደላችሁ እንደሆነ ገና ለዓለም እናሳውቃለን። እንዴ አልበዛ? በሀያት ላይ የአካላዊ ጥቃት ማድረስ የሚፈልጉ ሰዎች ካሉ እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም።
የኢትዮጵያ ሙስሊም በታሪክ አረብ ነኝ ብሎ ያቅም ኢትዮጵያዊ ሙስሊም ነኝ ኢትዮጵያ ሀገሬ ናት የሚል አማራውም አማራ ሙስሊም ነኝ ኦሮሞም ኦሮሞ ሙስሊም ነኝ ስልጤውም ጉራጌውም ትግሬ ሙስሊም ነኝ ኢትዮጵያዊ ነኝ ሀገሬ ነው ዳለሁኝ በሀገሬ ላይ መብቴን አትንፈጉኝ ያለ እንጂ አንድም ቀን አረብ ነኝ ብሎ አያቅም አረብ ናችሁ ያላችሁን እናንተ የኦርቶዶክስ ደብተራ ጽንፈኛ ነገስታትና ኢትዮጵያን በእጃችን የሰራናት እኛ ነን የምትሉ ጽንፈኞች ኋላ ቀሮች ናችሁ ኦኬ አይ እስልምና ያረብ ነው ያላችሁ እኛ ስታሳድዱን የምትገሉትንም ገላችሁ የምትቀሙትንም ስትቀሙ የኖራችሁ እናንተ እንጂ የኢትዮጵያ ሙስሊም በታሪክኒ አረብ ነኝ ብሎ አያቅም ሲቀጥል ሁሉም ሃይማኖቶች በሰሜን በኩል ወደ ኢትዮጵያ ገቡ እኛ ኢትዮጵያውያንን ኢትዮጵያ ሆነን ነው የተቀበልናቸው ለምሳሌ ክርስትና የመጣው ከግሪክ ነው እናንተ ግሪካዊ ነህ ሂድ ግሪክ ብልህ ትሰማኛለህ ሮማያው ነህ ሂድ ወደ ጣሊያን ወደ ሮም ወደ ግሪክ ሂድ ብልህ ትሰማለህ አይ እኔ ኢትዮጵያዊ ነኝ ሃይማኖቱ መጣ ተቀበልኩኝ ነው በሆነ አጋጣሚ ኦርቶዶክሱን ራሴን አገኘሁኝ ኢትዮጵያዊ ነኝ ነው የምትለው ሶ በሰሜን በኩል የመጣው ክርስትናውም አይሁዱም እስልምናውም በሰሜን በኩል መጣ የአይሁድ ሆኖም አይሁድ ሆነ ኦርቶዶክስ ሆኖም ኦርቶዶክስ ሙስሊም ሆኖም ሙስሊም ሆኖ በኢትዮጵያ ላይ ሃይማኖት የግል ሀገር ጋራ ብለን ነው የኖርነው እንጂ የኢትዮጵያ ሙስሊም አንድ ቀን አረብ ነኝ ብሎ ያቀም ሲቀጥል ሀያትን ምናምን ያልክ ያለው የሀያትን ድራማ የጀመርከው አንተ ነህ እንግዲህ አንተና እሷ መጨረስ ትችላላችሁ ሲጀመር አባቷ እሷን ቢገድል ደስታው እንደሆነ ብላ ለሰራችሁ የውሸት ፖለቲካ ከጅምሩ እንደዚህ አይነት ድራማ ለመስራት ነው ያን ንግግር የተናገረችው እንኳን አይደለም አንዲት ነፍራቃ ሀያት አይደለም የፈለጋችሁትን አምጥታችሁ ድራማ ብትሰሩ እመኑኝ ኦርቶዶክስ በስልጣንም በዶክትሪንም የወደቀች የማትረማ ቤተ እምነቱ ናለች የኦርቶዶክስ ክብር በቃ ተገፏል እየወጣችሁ ግን ሙስሊሙን ድብሎ ምን አትበሉ እንበልና የኦርቶዶክስ እምነት ተከታይ ሃይማኖቱ እንኳን ተሸጋሸገ ቢባል ኦኬ የኦርቶዶክስ ዶክትሪንና ዶግማ ወርቋል እናቃለን ነገር ግን አማኙ ወዴት ነው የሚሸጋሸገው ወደ ተሐድሶ ወደ ፕሮቴስታንት ወደ ካቶሊክ ወደ ለወደ ነው የሚሸጋሸገው ምናልባት አላህ ያለልክ ካልሆነ በስተቀር የሚሰልሙት በጣም ጥቂቶች ናቸው ነገር ግን ነጋጠባ የምትሳደቡት የምትዋሹት በእኛ በሙስሊሞች ላይና በእስልምና ላይ ነው ኢቭን ሀገሪቱን እየመራ ያለው ጴንጤ ነው ሀገራችሁ ላይ በቤተ ክርስቲያን ላይ ትልቅ ፈተና የሆነው ተሐድሶ ነው ወጣችሁ ግን ስለ ሐድሶ ስለ ተሐድሶ አትናገሩም ወጣችሁ ስለ ፕሮቴስታንት አትናገሩም ወጣችሁ ስለ ኦንጂስ አትናገሩም ወጣችሁ ስለ አህዳዊ ክርስቲያኖች አትናገሩም በነገራችን ላይ በዚህ ሰዓት ትልቅ ቦታ የሚገኘው ፕሮቴስታንትም የደበረው ኦርቶዶክስም ስህተት መሆኗን የተረዳ ክርስቲያን አህዳዊ ነው የሚሆነው በዛው አጋጣሚ አህዳዊ ለምትሆኑ እንትን ነው በደንብ አድርገን ወንጌልን በመስበክ እንረዳችኋለን አህዳዊ ሆናችሁ ከነዚህ ጽንፈኞች ገላግሉን ኦኬ የብልጽግናን መንግስት ደግሞ የሰላም ገጽታ ለማበላሸት የምትንቀሳቀሱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የመሸጋችሁ አንዳንድ ቲክቶከር ዩቲዩብ ዲያቆን አቤል ለተባለው ጴንጤው ሰውዬ ሸራርጋችሁ አድርሱልኝ አትዋሽ ትልቅ ሰው አይደለም እንዴ ግብዳ የሚያክል ሰውዬ ሲዋሽ ከኦርቶዶክስ ውሸታም ቲክቶከሮችና ዩቲዩበሮች በምን ትለያለ አርሲ ላይ ሰው አልሞተም ትላለ እንዴ አርሲ ላይ በትክክልም ሰው ሞቷል የገደላቸው የፕሮቴስታንት አማጺ የሆነው የጃልመሮ አማጺ ከ2018 ከፈረንጆቹ ዘመን አቆጣጠር አንስቶ እስካሁን ድረስ እየተገደሉ ነው አርሲ ላይ የሚገደሉት የአማራ ተወላጅ ኦርቶዶክሶች ናቸው ወለጋ ላይ እየተገደሉት የአማራ ተወላጅ ሙስሊሞች ናቸው ጃልመሮ ያስገደለ ያለው በወለጋና አካባቢዋ አጠቃላይ በኦሮሚያ ክልል እስከ ቤንሻንጉል ድረስ የአማራ ተወላጅ የሆኑ ኦርቶዶክሶችንና ሙስሊሞችን ነው ያሳደደ የሚያስገድለው ይሄንን እውነት እንዲዳፈን ለምን ፈለክ ሲቀጥል ኦርቶዶክሶች ሶሻል ሚዲያ ላይ እንደሚዋሹ እናቃለን ጃልመሮ የተባሉ የፕሮቴስታንት አማጺው ሙስሊም ነው እንዲባላቸው ይፈልጋሉ የነ ውሸታቸውን እናቃለን ነገር ግን የነሱ ተባባሪ አትሁን ጃልመሮ የፕሮቴስታንት አማጺ ነው ብለህ እመን ጃልመሮ ሰዎችን በእምነታቸው እንደሚገድል እመን ወለጋ ላይና ነቀምት ላይ ፕሮቴስታንት የሆነ የሲዳማና የወላይታ ህዝብ እንደፈለገ ሲፈነጥዝ ይኖራል ነገር ግን ኦሮሚያ ክልል ላይ አማራ የሆነ ኦርቶዶክስ አማራ የሆነ ሙስሊም መኖር አይችልም ንብረቱ ይዘረፋል ይገደላል የነኖታ መናገር ብትችሉ ጥሩ ነበር ነገር ግን እናንተ ትክክለኛ ሰዎች ስላልሆናችሁ አትናገሩም ሲቀጥል ኦርቶዶክሶች ሶሻል ሚዲያ ላይ የብልጽግናን አስተዳደር የጸጥታ ኃይል የሰላም አስተዳደሩን በመጥፎ ነገር ሊቀርጹ ይችላሉ ላልከው
ሲጀመር የብልጽግና ጸጥታ አሰራር በጣም የወረደ አሰራር በየቦታው ሃንግ እየተደረገ ሰው የሚገደል መኪና ሙሉ ባስ ሙሉ ህዝብ የሚታፈንበት ሀገር እኮ ነው ኢትዮጵያ። ደግሞ የሚያሳዝነው እኮ የሚታፈኑት እኮ ሙስሊሞችና ኦርቶዶክሶች ናቸው። ባስ ሙሉ ሙስሊምና ኦርቶዶክስ ነው እንትን የምትለው እንጂ ጴንጤ ሃንግ ሲደረግ ጴንጤ ሲታፈን አላየንም። በየቦታው የሚገደለው ሹፌር ሙስሊምና ኦርቶዶክስ ነው። በየቦታው በየባሱ የሚያዘው ሙስሊምና ኦርቶዶክስ ነው። ሳስብ አሁን ለራሱ ጴንጤዎች ተደራጅተው ሃንግ እየሰሩ ምናምን እያፈኑ ሁሉ እየመሰለኝ ነው። ሲጀመር ደቡብ አካባቢ ያለው አፋኝ ማለት ነው ይሄ ታጣቂ ኃይል የጴንጤ ታጣቂ ነው። ለምን እንወሻሻለን ነው? ስለዚህ አንተ ከኦርቶዶክስ ሐሰተኛ ውሸታሞች በምን ተለየክ? ዲያቆን አብዚ ጀምር ዲያቆን ብሎ ስም ጥሩ ነገር ብታወራ ነበር የሚገርመው። ሰው አርሲ ላይ ሰው እየሞተ ነው። የሞቱትም የአማራ ኦርቶዶክሶች ናቸው። ልክ ወለጋ ላይ የአማራ ሙስሊም እንደተገደለ ተግባብተናል። እኛ የኦርቶዶክስ ውሸታሞችን በዚህ ይዛለን እንላለን። በዚህ ጋር ደግሞ የጴንጤ ውሸታም ይመጣል። በነገራችን ላይ ጴንጤ አማጺ ያለ ሲባል አዎ በላችሁ ነው። አትፈሩባችሁ በአማጺዎቻችሁ። እናንተን እኮ ነጽ ያለ ያወጡ ነው እኮ ህዝብን እየገደሉ እያፈኑ ያሉት። የኦርቶዶክስ አማጺ ያለ ሲባል አዎ በላችሁ በሉ። ለምን ታፍራላችሁ? ትሸማቀቃላችሁ? እኛ እኮ ኢትዮጵያ ውስጥ እኮ ልጆቻችን ንጹህ ታሪክ እንዲያገኙ ነው እናንተን እያስተማርን ያለ ነው። ኢትዮጵያ ውስጥ በሰሜን የትግሬና የአማራ የኦርቶዶክስ አማጺ፣ በደቡብ የጴንጤ አማጺ የጴንጤ ገዳይ ነው ያለው። ተግባብተናል። ግልጽ ነው። ሸረጋችሁ ለዲያቆን አቤል አድርሱልኝ። አትባግራንድ ኦርቶዶክስ ስለሆነ እንደ ኦርቶዶክሶቹ እየወጣ አትዋሽ።